የሚያሳዝነው ነገር አቶ ደረጀ እንግዲህ ለ20 ዓመት ስቃይ ውስጥ ነበረ። አሁንም ድጋሚ ያ ነገሮች እንግዲህ ተመልሷል። በጣም ያሳዝናል። እንግዲህ ሁሉንም ነገር ይፋ ካወጣ በኋላ የዳጣና የአቶ ደረጃ አባትነት ታውቆ ነበረ። አሁን ደግሞ እንግዲህ ወይዘሮ ማርታ ሰላም እንግዲህ ሁለት ልጆች ወልዳለች ማለት ነው። ከአቶ ደረጀ የምታውቅበት ቀን ቅርብ ነው። መዲ እንግዲህ የእህቴ ጉዳይ የራሴም ጉዳይ ነው። ስለዚህ ይህን ቤተሰብ ችግርና ይህን ቤተሰብ ያለውን መጥፎ ነገሮች በሙሉ አዋረዳለሁ ስትልም እንግዲህ ተናግራለች። ወይዘሮ ማርታ እንግዲህ ከሰላም ልጅ ዲኤን ልታስመረምር እንግዲህ ጸጉሩን ነቅላ ወስዳለች። ለአቶ ደረጀም ትደውልና አቶ ደረጀም እንግዲህ እባክህን ድረስልን ጉድ ሆናላን ይህን ነገር ማዳን ይኖርባል። መዲ የምትባለው እንግዲህ የልጅን ጸጉር ወስዳ የኔና ያንተን እንዲሁም ደግሞ ያንተንና የልጅን ወይም ደግሞ የዳጣንና የውሃን ጸጉር ወስዳ ታስመረምራለች ሲልም ተናግሯል። አባቢ እንግዲህ ደረጀ ናታንን ይህንን ነገር ማድረግ ይኖርባል፣ እባክህን እርዳኝ፣ እስከ ዛሬ ድረስ ብዙ ነገር አድርገህልኛል፣ አሁን ላይ ግን ይህን ነገር ማድረግ ይኖርባል በማለት እንግዲህ ወስኗል። ድጋሚ እንግዲህ ባለፈው ናታን ክላሷ ገብቶ እንግዲህ ሊያንቃትና የሆነ ካሜራውን ለመውሰድ ነበር የፈለገ። አሁን ላይ ግን ይህን ነገር ማድረግ አለብኝ ድጋሚ በማለት እንግዲህ ገብቷል። አሁን ላይ ናታን የሚታሰር ነው የሚመስለኝ። ናታን እንግዲህ ከአንዴም ሁለቴም ደፍረኛል በማለት ባለፈው ቪዲዮ ስታወራ ነበረ። ነገር ግን እሷ ሁሉ ነገር ወይዘሮ ማርታም በማለት ታይ እንደሱ አያደርግም። ናታን እኮ በጣም መልካም ሰውና ደግ ሰው ነው። ልጆችን አምኜ መስሎኝ እዚህ ጋር ያስቀመጥኩትኝ ንጹህ ሰውና ደግ ሰው ስለሆነ እንጂ የሚተነኩልና እንደዚህ ባለየ ሰው አይደለም ስትል ወይዘሮ ማርታም ተከራክራም ነበረ። ዛሬ ላይ ግን ድጋሚ ክላሷ ገብቶ ያንን የጸጉር ሄደን ለመውሰድ እንግዲህ አቶ ደረጀ ናታንን ነበር የላከው። ናታን እንግዲህ አንዴም ሁለት እንግዲህ ጥፋተኛ ሆኖ አሁን ድጋሚ እንግዲህ የሆነ ነገር ሊሆን ነው። በጣም ነው የሚያሳዝነው። ዳጣና እንግዲህ ናታን ግንኙነታቸውን ኤቢ በጣም ሁሉን ነገር ይፋ አድርገዋል። እውነቱ ወጥቶ በቃ ያበጠው ይፈንዳ። እኔም እንግዲህ ቁርጤን አውቄ ማግባት ይኖርብኛል አባቢ እባክህን ዳራይ ስትልም እንግዲህ ከዚህ ሁሉ ስቃይ ቢቀር ይሻላል በማለት ወስናለች። እንግዲህ ዳጣዬ የብዬ እንግዲህ ያው ግድ ነው ናታን ካልወደዳት እሷ ሌላ ሰው አፍቅራ ወዳ መኖር አለባት እንጂ እሱን እየጠበቀች እንግዲህም ደግሞ እሱን ሽሮሮ እያለች መኖር የለባትም። አንድ ሰው ከወደደ አንድ ሰው ካልወደደ በጣም ከባድ ነው። ሁለታቸውን ውዴታና ሁለታቸውን ፍላጎት መኖር አለባቸው። ናታን የሚወድ እንግዲህ ዳጣን ነው፣ ዳጣ የምትወድ ናታን ነው። አቶ ደረጀ ይሄ ነገር አይሆንም፣ ልጆችን አምኜ መስሎኝ እዚህ ያስቀመጥኩ፣ አንተ ግን ታባልጋለህ ሲል ነግሮታል። ይህ ጉዳይ እንግዲህ በሌላ ቀን የምናወራበት ይሆናል። አሁን ላይ ግን የምትረዳኝ ነገር አለ በማለት ቢሮ ድረስ መጥቶ እንግዲህ ነገሮቹ ሁሉ አግዞታል። ናታንና ዳጣዬ እንግዲህ ወደፊት በብዙ ስቃይ መከራ ቢሆንም ግን ይገናኛሉ፣ አንድ ላይ ይሆናሉ ብለን እናስባለን። እንዲሁም ደግሞ ሰላምዬ አሁን በዝንዛሌዋ መሰረት እንግዲህ ልጁን እንግዲህ እንደዚህ ያደርጋሉ ማለት ባትችልም ነገር ግን ይሄ ጉዳይ የማርታና የሷ ጉዳይ እንዲሁም ደግሞ ያተው ደረጀ አንድ ነገር በሆነ እንኳን አንድ ነገር በሞት እንኳን ወይስ የሆነ ነገር ቢሞት ልጆቹ አባትነትንና እንዲሁም ደግሞ ቤተሰብ እንዳላቸው እንዲሁም ደግሞ እህትና ወንድም እንዳላቸው ማወቅ ይኖሩበታል ስትልም ሰላምዬ እንግዲህ ሁሉ ነገር ለመናገር ወሰናለች። ወይዘሮ ማርታ ግን በጣም ታሳዝናለች። መዲ እውነቱን ለመንገር እየሞከረቻት፣ አንቺ ልጅ ግን በጣም ተንኮለኛና ባለየንሽ፣ መቼ ነው የምትቀየሪ? መቼ ነው እንደኔ የምታስቢልኝ? ምን አይነት መጥፎና መርዝ ሰው ነሽ? ነገሮችን እንዴት ታስቢያለሽ? እንዴት ያቶ ደረጀ ልጅ ነው የሰላም ልጅ ብለሽ ትወስኛለሽ? ይህን ነገር ታቅጃለሽ? በማለት እንግዲህ ወይዘሮ ማርታም እንግዲህ እውነቱን እያወቀች ግን ላለማወቅ እንግዲህ ነገሮችን እየሸፋፈነ ትገኛለች። እንዴት ታምናለች? አንድ ባል እንግዲህ አምነው ፈቅደው ወደው አንድ ላይ እየኖረች ያለ ከቤት ሰራተኛው ጋራ አንዴ ብቻ ጥፋት ሳይሆን ሁለተኛ ጥፋት አጥፍቶ እንዴት ታስባለች? ነገር ግን ጎረቤትም ሆነ ማንኛውም ሰው ሰራተኛቸው ከቤት ወጥታ እንደማታውቅና የትም ግንኙነት እንደሌላት ነው ሁሉም ነገር የሚያውቀውና እንግዲህ መዲ ሁሉን ነገር ዝርግፍ አድርጋ ለመናገር ወስናለች። እንግዲህ ውሳኔዋ ያው እንግዲህ እውነቱ መውጣት ካለበት እውነቱ መውጣት አለበት።
ውሸት ተደብቃ በዝቻለም ላይ አትቀርም። የሰው ልጅም ተበድሎም አይቀርም። ሰላምዬ አንዴም ሁለቴም እንግዲህ ብታጠፋ እንግዲህ ህይወት አንዳንዴ ከባድ ነው። እንደዚህ ባይደረግ መልካም ነው ብለን አስባለን። ስለሰላም ሰላም እንግዲህ አንዴ ሆኗል ከሆነ ምንም ማድረግ አልችልም። ወይዘሮ ማርታ እውነቱ ማወቅ አለባት። አቶ ደረጀ ሁለት ልጅ እንዳለ ወንድና ሴት እንደወለደ ደስ ማለት አለባት ባትልም እንግዲህ ነገሮችን እውነት ይሆናሉ ብላ ወስናለች። ወይዘሮ ማርታ እንግዲህ ይህን ነገር ስትሰማ ኤቢ እንዳለችው የምትሞት ይመስለኛል። እናቴ እንደዛ አይነት ጭንቀትና መከራ መቋቋም አትችልም፣ በጣም ደክሟታል። እማዬ ይህን ቀን ያወቀችለት ግን እናቴ ትሞታለች። አባቢ እባክህን መዲ ከመናገሯ በፊት አንተ መናገር ይኖርባት ስት ነበረ። ሰላምም እንግዲህ አሁን ላይ ፍጥጥ ብላለች። እውነቱ ታውቀው ሁሉም ነገር ይፋ መውጣት አለበት። እስከ መቼ ድረስ እንደዚህ ተደባብቀን መኖር አለበት ስትልም አስባለች። ዳጣም እንግዲህ ይህ መከራ ሁሉ በእኔ የመጣ ነው፣ የኔ መከራ የኔ ሐዘን እባክህ ፈጣሪ ለምንድነው የሁሉ ስቃይ ያበዛህብኝ እያለች እንግዲህ ፈጣሪዋን ስታማርር ነበር። እንዲሁም ደግሞ አባቷን አባዬ ግን ስቃዩ መቼ ነው የሚያልፍ? ለእኔ ሲል ብዙ ነገር ተሰቃየ። ይህ ሁሉ የመጣው በእኔ መከራና በእኔ መወለድ ምክንያት ነው። ስለዚህ የአባዬ ስቃይ መቼ ነው የሚያበቃው? ስትልም እንግዲህ ዳጣዬ በጣም እያዘነች ነው። በዚህ በኩል ኤብዬ የቤተሰቦቿ የእናትና አባቶቿ ትዳር እየፈረሰ ምንም እንኳን ዳጣዬ እህቷ እንዲሁም ደግሞ ይሄ ታናሹ ወንድሜ በሆነ ብላ ብትመኝም ደስ ቢላትም ነገር ግን ደግሞ የእናትና አባቷ የስንት ዓመት ፍቅር ይህን የመሰለ ውብና ጥሩ ባለትዳሮች ለሰው ልጅ ትምህርት የሚሰጥ ባለትዳሮች መፍረስ ምንም ያማትም። ነገር ግን ደግሞ እንዴት አድርጌ ምን አይነት ማድረግ አለብኝ ስትል እውነቱን እያወቀች እናቷ እየተዋሸባት እየተቀለደባት እንዲሁም ደግሞ ከሌላ ሴት ጋር ማግጦ ሁለት ልጆችን እንዳመጣ እያወቀች ነገር ግን ቤተሰቦቿ እንዳይፈርሱ ቤተሰብ እንዳይበታተን አባቷንና እናቷን እንዳታጣ ስትል እንግዲህ ነገሮችን እየሸፋፈነ ትገኛለች። አንዳንድ ጊዜ ለቤተሰብ ሲባል መስዋዕት መክፈል እንዳለ ሁሉ ነገሮችን ደግሞ በመሸሸግ ደግሞ አንድ ነገር ማጣት ግዴታ ነውና ሰላምዬ እንግዲህ ምንም እንኳን ስህተት ቢኖርባትም እውነቱን ማወቁ ሁሉም ነገር ይፋ መውጣቱ መልካም ነው። እንተንም ደግሞ ትረዳለች ብለን እናስባለን። ማለትም እንግዲህ አንዳንድ ጊዜ ስህተቶች በጣም የሰው ልጅ ስህተት ከብረት ዝገት አይጠፋምና እንግዲህ የሰው ልጅ ሁሉም ነገር ይስሳታል። ነገር ግን ደግሞ ከስህተታችን መማራችን ከስህተታችን ጥፋታችንን አውቀን ይቅርታ ማለትና መማማር ራሳችን አለብን ብዬ ወስናለሁኝ። እንግዲህ ሰላም ተሰስታለች። ነገር ግን ወይዘሮ ማርታ አሁን ላይ ነገሮችን ይቅርታ ብትል መልካም ነው። ነገር ግን አንድ ጊዜ ይቅርታ ማለት እችላለሁ፣ ሰው ነው እና ይሰሳታል። ሁለተኛ ግን ተደገመው ያን ሰው መቁረጥ ይኖርብኛል። ያው ሰው አውቆ ነው እንጂ ወዶ ፈቅዶ ነው እንጂ አውቆ አይደለም ብላ ባለፈው ስትነግረው ተስፋ ቆርጦ ነበር አቶ ደረጀ እንግዲህ በጣም ነው የሚያሳዝነው። እባክህ ፈጣሪ ምን አይነት ኃጢአት በሰራ ነው ምን አይነት ወንጀሎች በሰራ ነው ይህ ሁሉ ፈተና ያመጣብኝ እያለ አቶ ደረጀም ብትገለኝ ይሻላል፣ ወደ አንተ ብትመልሰኝ ይሻለኝ ነበር እኮ ይህ ሁሉ መከራና ስቃይ ከማደርግ የሁሉ ስቃይና መከራ ከማበዛ እባክህን ፈጣሪ ግደለኝ፣ ውሰደኝ፣ እባክህን ስቃይን አታብዛብኝ። ከዚህ በኋላ መሰቃየት አልፈልግም። ለ20 ዓመት ድረስ ተሰቃየሁኝ በጸጸት በመከራ እያለ እንግዲህ ሲያዝን ወላሂ ሁላችንም ነው ያዘንነው። ምንም እንኳን ድራማ ቢሆን በእንደዚህ አይነት ታሪካዎች ውስጥ ብዙ ሰዎች ያልተነገረላቸው ያልተወራላቸው እንዲሁም ደግሞ ሚዲያ ላይ ያልወጣ እንደ አቶ ደረጀና እንደ ወይዘሮ ማርታ እንዲሁም ደግሞ እንደዚህ አይነት ቤተሰብ ውስጥ የሚኖር ሰው አለና አንዳንድ ጊዜ ቆም ብለን ብናስብ መልካም ነው። እንደዚህ አይነት ነገሮች ከመፈጠራቸው በፊት ሁላችንም ማሰብና ነገሮችን ማስተካከል ባለብን እንደዚህ አይነት ነገሮች ስህተቶችን ፈጽመን የዘላለም ጸጸት የዘላለም መከራ የዘላለም እንደዚህ ስቃይ ውስጥ ከምንገባ ራሳችን መቆጠብ አለብን። ራሳችንን ከእንደዚህ አይነት ወንጀሎችና ኃጢአቶች እንዲሁም ጸጸቶች ራሳችንን ብንከላከል መልካም ነው ብዬ አስባለሁ። የአቶ ደረጀን እና የወይዘሮ ማርታን ትዳር ሁሉም ሰው ይፈልገዋል፣ ሁሉም ሰው ይወዳል። ወደፊት እንማርበታለን ብዬ አስባለሁ። ትዳር ውስጥ ስንገባ መተሳሰብ እንዲሁም ደግሞ አንዱ ከአንዱ ተባብሶ ነገሮችን ሆኖ ሳይሆን እንዳልሆኑ አድርጎ አይቶ እያለፉ ነገሮችን ማስተካከል ያለበት። እንግዲህ ወይዘሮ አቶ ደረጀ እንግዲህ የወይዘሮ ማርታ የሆነ ነገር እንዳትሆንበት ሲል እንግዲህ ነገሮችን እየተበደለ እየተሰቃየ በቃ አንዴ ይሆናል ከሆነ በኋላ ግን ሚስቴን ማጣት አልፈልግም፣ እንድትሰቃይ መሆን አልፈልግም
ብሎ እንግዲህ ነገሮቹ ሁሉ እንትን እያለ ይገኛል። እና አንዳንድ ጊዜ ጥፋታችን እንዳለ ሆኖ ከጥፋታችን መማር ከጥፋታችን ብዙ ነገር ማድረግ መልካም ነው ያስባለሁ። ዳጣይም እንግዲህ በዚህ መሀል እንግዲህ ያልታሰበ ልግዝና ተፈጥሮ እንግዲህ ተወልዳለች አንዴ ሆኗል። ነገር ግን ደግሞ እሷ ደግሞ እናትና አባቷን በማጣት ጎዳና ላይ በማደር እንግዲህ ብዙ ነገሮች ብትሰቃይም ስቃዩ በጣም እየበዛ እየተቸገረች ነው ያለችው። ከዚህ በላይ ደግሞ ምንም እንኳን እናትና አባቷን ብታውቅም ብታገኝም ምንም ደስታ አልሰጣትም። የእናትና አባቷ ስቃይ ማየት የእናትና አባቷ እንትን ማለት እና የወንድሞቿ የእህቶቿ ስቃይ እንዲሁም ደግሞ የእህቶቿና የእናት አባቶቿ መለያየት በጣም ያስጨንቃታል። ከራሷ በላይ ምን አለ ባላወቅኳቸው ኑሮ እዚህ ጎዳና ወጥቼ በቀረው ኑሮ የሁሉ ትዳርና የሁሉ መከራ ከሚፈርስ ቢቀርብኝ ኖሮ እያለችም እንግዲህ ጸጸት ውስጥ ገብታለች። እንግዲህ አንዳንድ ጊዜ ህይወት እንደዚህ ናትና ዞሮ ማርታም እንግዲህ ይሄ ነገር ይፈጠራል ብላ በህይወት የማታውቀው ነገሮች ላይ አሁን ላይ እየተፈጠረው ነው ያሉት እና በጣም ነው የሚያሳዝነው፣ በጣም ነው የሚያስከፈው። እንደዛ አይነት ከአቶ ደረጀ አልጠበቀችም ነበረ። መዲም እንግዲህ እውነቱን ለመናገር እና እውነቱን ይፋ ለማውጣት የትዳሯን ለማፍረስ ሳይሆን የእህቷን ህይወት ውስጥ ምን አለ ምንድናቸው እነዚህ ሰዎች ናታንም ሆነ ዳጣ ምን ሊያደርጉ መጡ? ጓደኞቹ እስከዛሬ ድረስ እኮ የጓደኛ ልጅ ቢሆኑ ኖሮ እየሄዱ ነበር፣ እናትና አባቶችን ያውቁ ነበረ ስትልም እንዲሁም ደግሞ ሰላም አይ ከማን ትወልዳለች እዚህ ግድም ሄዳ አታውቅም፣ ከሌላ ወንድም ጋርም ተገናኝታ አታውቅም፣ ስለዚህ የገዛ ባልሽ ነው ስትልም እንግዲህ እውነትን ነግራታለች እና በጥፊም ቀላቅላታለች። መዲ እንግዲህ እውነትን ለማውጣት እንግዲህ አንድና አንድ ነገር ነው የሚቀራት፣ ዴኒ ምርመራ አስመርምራ እሱን ነገር እንግዲህ ይፋ ማውጣት ነበረ። እንግዲህ ናታን እውነቱን አውቆ ወይም ደግሞ ያንን ጸጉር ከክላሷ ያወጣዋል ወይስ ደግሞ ይታሰራል። መዲ እንግዲህ አሁን ላይ ናታንን አንዴ የሆነ ነገር ፍርሳ ሰጥተዋል፣ ሁለተኛ ግን እድል አልሰጥህም ብለዋለች። የሆነ ነገር ብታደርግ ሁለተኛ ደፍረውኛል ብዬ ነው ማሳስር ስትልም እንግዲህ ለአንዴም ሁለቴም ተናግራ ነበረ። አሁን ላይ ግን የምታደርገው ነው የሚሆነው። በአቶ ደረጀ ምክንያት እንግዲህ ናታን ይሰቃያል፣ ይታሰራል። በወንጀለኛ ሴት እንደፈረበም ማለት እንግዲህ ብዙ ነገር ያደርጋል። እሱ ግን የገባው ያን ጸጉር እንግዲህ ዴን ምርመራ እንዳይመረመር ህፃኑም እንግዲህ የአቶ ደረጀ ልጅ እንዳይሆን ለመቀማት ነው እንግዲህ የገባ። ዳጣንም እንግዲህ እባክሽን ሊሄድ ነው መዲ ክላስ ለምን ብለሽ እንዳትጠይቅኝ ስትል ሲልም እንግዲህ ጠይቋት ነበር። እሷ ደግሞ ምንድነው ናታን እባክህን አታስጨንቀኝ፣ ለምንድነው የምትገባው፣ ለምንድነው የምትሄደው ስትልም ይህንን ነገር አታድርግ፣ በቃ ምንም አትበይኝ፣ ብቻ መሄድን ብቻ አውቂልኝ ብሏታል። ምንም ነገር ቢሆን እንግዲህ ዳጣዬ ከአንዴም ሁለቴም ክላሷ ገብቶ ስለነበረ ደፍሮኛል ብትል እንኳን ቀድሞ ነግሮኛል፣ እሷ ክላስ ሊሄድ ነው ብቻ አወቅልኝ ለማለት ብሎኛል ብላ በቃ እምነቱን እንዳታጣ እሷ የሆነ ልባ ውስጥ የሆነ ነገር እውነት እሱ ሊደፍራት ነው እንዲሄደ እንዳትል አድርጓታል። መጀመሪያ አስቀድሞ ነግሯታል ማለት ነው ለዳጣ። በጣም ደስ ይላል። እምነት ማለት እንደዚህ ነው። የሆነ ነገር ሲያደርግ እዚህ ቦታ ሊሄድ ነው እባክሽን የሆነ ነገር ማወቅ አለብሽ ብሎ መናገርም እንግዲህ መዋደድ መፋቀርን መግለጽ ያክል ነው። እንግዲህ እውነቱ ወጥቶ የአቶ ደረጀ ጭንቀትና መከራ ወይ አንድ ደስታ ነው ወይ አንድ ሞት ነው አይደል? እንደ ወዶችዬ አንድ ነገር እንግዲህ ደብቃችሁ እስከ ዘላለማችሁ ህይወታችሁ አትኖሩም። ምንም ብትደብቁት ወንጀልም ሆነ ኃጢአትም ሆነ አንድ ቀን መውጣቱ አይቀርም ወዶችዬ። ስለዚህ ኃጢአትና ወንጀል ከመፈጸማችን በፊት እንግዲህ ጠንቅቀን መጠንቀቅ አለብን። ነገሮች ማስተካከል አለብን። ያለበዛ እውነት መውጣት ካለበት እውነት መውጣት ነው። ምስጢር እስከነ ሞታችሁ ድረስ ከሆነ ደግሞ ለማንም ሰው ትንፍሽ አትበሉ። ተተረፈሳችሁ አንድ ቀን ተወረዳችሁ የሆነ ነገር ሆኖባችሁ መውጣቱ አይቀርም። ጓደኛ አለን ብላችሁ አትመኑ። በአሁን ጊዜ ጓደኛ አይታመንም። አሁን ጊዜ ምስጢር ደብቁልኝ ማለት እንግዲህ አውሩልኝ እንደማለት ሆኗል። ስለዚህ ውዶች መጠንቀቅ ይኖርባችኋል። ማንንም አትመኑ። የእውነት አሁን ጊዜ ይቅርና አይደለም ጓደኛ አይደለም እህት እኔ እንጃ እናተ ራሱ በአሁን ጊዜ እምነቷን አታለችን። አላህ ይጠብቅ፣ መጨረሻችን አላህ ይሰምረክ። እንደዛ አይነት መጥፎ ነገር አላህ ይሰውረን። ነገር ግን በአሁን ጊዜ እምነት በጣም ውድ ሆናለች። መታመን ቀረ፣ ማመን ቀረ፣ ሰው ማመን ቀረ፣ መታመን ቀረ። ብቻ ከባድ ነው ውዶች። ወላሂ እኔ ምን እንደምላችሁ አላውቅም። ለማንኛውም እንግዲህ ወይዘሮ ማርታን እንዳትሞት ብዬ ነው የምፈረው። አቶ ደረጀም እንግዲህ የሁሉ መከራ
ማወቅና እንዲሁ ይፋ መውጣት አለበት። ከዚህ በላይ የሰው ልጅ ሲሰቃይ በጣም ያስጠላል፣ በጣም ይደብራል። ምንም እንኳን ቢሆን ሰው ነው፣ ሰው አንዴ ይሳሳታል። ነገር ግን ደግሞ ለብዙ ዓመታት ሙሉ መሰቃየት ማለት በጣም ትልቅ ነገር ነውና አቶ ደረጀ በጣም ያሳዘነኝ የምር እውነት ለመናገር ዞሮ ማርታም እንግዲህ ለትዳሯ ሆነ ለባሏ ከበሬታ ስላለባት ነገሮቹ ሁሉ እያወቀች እንዳላወቀች እየሆነች እንግዲህ በጣም ታሳዝናለች። ስቃዋ በዛ ዳጣና እንዲሁም ልጆቹ እየተሰቃዩ ነው። አባታቸው ምስጢር ለመደበቅ ትዳራቸውና ሕይወታቸውን እንዳይፈርስ እንዳይበታተኑ በቃ እህታማቾች የቤተሰባቸውን ለመታደግ እንግዲህ ብዙ ነገር እያደረገች ነው። ሰላምዬም እንግዲህ ለልጆቿ ለማስተካከል ስትል እንግዲህ እውነት መውጣት አለበት። ልጆች እንግዲህ ያቶ ደረጀ ልጅ ናቸው። ንብረትም ሆነ ማንኛውም ነገር መካፈል አለባቸው። እኔ ብሞት ወይም ደግሞ አቶ ደረጀ ብሞት እነዚህ ልጆች ሜዳ እንዳይወርቁ ጎዳና ላይ እንዲያርቁ በቃ ማወቅ አለባቸው እያለች ደግሞ በሰላም ደግሞ እውነተኛ ጎን አላት። ማርታም እንደዛው በትዳሯ ለማክበሩ ነገሮችን እየሰማች እውነተኛ አላት። አቶ ደረጀ ደግሞ ትዳሩ እንዳይፈርስ ማርታን እንዳያጣ ልጆቹ እንዳይበታተኑ ልጆቹን ለመሰብሰብ ደግሞ ብዙ ነገሮች እያቀደ ይገኛል እና እዚህ ታሪክ ውስጥ ከክፍል 1 ጀምሮ እስከ አሁን ድረስ ባለነው ድረስ በጣም አስተማሪና ቁም ነገር ነው እና ይሄ ባለ ትዳርን በቃ አንድ ላይ ለመገንባት እንዳይፈርስ የሚያደርጉት ነገር የእውነት በጣም የሚደነቅና በጣም እኔ እንጃ በልጆችም በሚስትም በሌላ ሚስትም በሱም አባትነት ጥግ ድረስ የደረሰ አባት ነው አቶ ደረጀ። እንደዛ አይነት አባቶች እንደዛ አይነት ባሎች አላህዬ ሁላችንም ይወፍቀን። ሀይቃ ትዳሩን ለማስተካከል ነገሮችን ለማስተካከል እንደዚህ ተጥግ ድረስ መቆም ይሄድ ማለት መታደል ነው እና እንደዛ አይነት ነገሮች ሚስቶች አላህ ይስጣችሁ። ወንዶችም ሴቶችዬም እንግዲህ እንደዛ አይነት ወንዶች አላህ ይስጠን። ነገሮችን ማስተካከል ማፍረስን ሳይሆን መገንባትን ህይወትን መቀጠልን ትዳርን መከባበርን ራስ በራስ መተዛዘንን በቃ መደባበቅን አለ አይደለ የአንዱ ሚስጥር መደባበቅ የአንዱ እንትን ነውር መደባበቅ በጣም ትልቅነት ነውና ከአቶ ደረጀና ከወይዘሮ ማርታ መማር ያለብን ነገሮች እነዚህ ናቸው ብዬ አምናለሁ። መዲም እንግዲህ ነገሮችን ለማስተካከል እውነት ሀቅ መውጣት አለበት ብላ ወስናለች። እንግዲህ እስከ መጨረሻው መዲ ሆንዳጣ እውነቱን እንግዲህ አቶ ደረጀና ወይዘሮ ማርታ እንግዲህ ሌላ ሚስት ማግጦባት እንግዲህ 2 ልጆች እንዳለው ታውቃለች ወይስ አታውቅም የሚለውን እንግዲህ በዛሬያችን ቪዲዮ እንጨርሳለን። እስኪ ቀጣይ ቪዲዮ ምን ያላል እውነቱን ይታወቃል ወይስ ደግሞ አቶ ናታን እንግዲህ ወደ እስር ቤት ይወረወራል ደፍር ከተብሎ መዲመችን ማትቆፍረው ጉድጓድ የላትምና ናታን እስር ቤት ከገባ በጣም ያስጠላው። ዳጣ ሁለተኛ ጉዳት ነው የምትጎዳው። ለማንኛውም ሁላችሁም አመሰግናለሁ። ለቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ። ፍቅር ሰላም ለሀገራችን ኢትዮጵያ ይሁን። ሁላችንም መዋደድን መፋቀርን አንድነትን አላህ ይወፍቀን። ሁላችሁም ወዳችኋለሁ፣ አከብራችኋለሁ። መልካም ቆይታ። ፕሊስ እስከ መጨረሻው ቪዲዮን ተከታተሉት። ሁላችሁም ባይ ባይ።